ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሮብ ግንቦት 12 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ጽንፈኛው ህወሓት ተማሪ ከትምህርቱ እንዲስተጓጎል ማድረግ ጀምሯል ተባለ። ጽንፈኛው የህወሓት አንጃ የክልሉን ስልጣን ከጀነራል ታደሰ ወረደ በኃይል ነጥቆ ክልሉን የጦርነት ቀጣና የማድረግ ጉዞ ከወዲሁ መጀመሩ ተሰምቷል። ይህ ከግንቦት 30 በፊት ትምህርት በሁሉም አካባቢዎች እንዲጠናቀቅ ትዕዛዝ የሰጠ ሲሆን ትምህርት በተጠናቀቀ ማግስትም ጦርነት ለመቀስቀስ መወጠኑ የደረሰን መረጃ ያመለክታል። ይህ ቡድን የትግራይ ህዝብ ሰላም የማይፈልግ ቡድን ነው። ስልጣን በኃይል ይዞ ለጦርነት ክልሉን ለማተራመስ ወስኗልም ተብሏል። ተማሪው ያለ ወቅቱ ከትምህርት እንዲስተጓጎል በማድረግ በትግራይ ህዝብ ላይ ያለውን ጥላቻ ዳግም አረጋግጧል። ለትግራይ ህዝብ መኖር እየናፈቀ መኖር እንዳይችል እያደረገ ነው ተብሏል። በደብረ ጽዮን የሚመራው ጽንፈኛው የህወሓት ቡድን በውስጡ በነገሰው ከፍተኛ ለመተማመንና ፍርሃት የተነሳ በአሁኑ ወቅት በትግራይ ውስጥ ከባድ ያፈናና የሽብር ተግባር እያካሄደ ይገኛል። የቡድኑን አጥፊ አካሄድና አምባገነንነት በድፍረት የሚቃወሙ ወገኖችን ማደን፣ ማሰርና መግደል የዕለት ተዕለት ተግባሩ አድርጎታል። ይህ አይነቱ የኃይል እርምጃ ቡድኑ በህዝብ ዘንድ ያለውን ቅቡልነት ሙሉ በሙሉ ማጣቱንና ህልውናውን ለማስቀጠል የመጨረሻውን የጭካኔ ዱላ እየተጠቀመ መሆኑን ያሳያል። ነገር ግን ይህ አስከፊ ጭቆና በትግራይ ህዝብና በመንግስት ሰራተኞች ዘንድ ፍርሃትን ሳይሆን ጽኑ ቁጭትን ፈጥሯል። አሁን ላይ በርካታ የመንግስት ሰራተኞችና የህብረተሰብ ክፍሎች ይህ አረመኔ ቡድን ከትከሻችን ላይ ካልተወገደ ሰላም አይታሰብም በሚል ጽኑ እምነት በድብቅ በመደራጀት ጀምረዋል። ይህ የህዝብ ቁጣ የሚያሳየው የቡድኑ ውድቀትን መቃረቡንና የትግራይ ህዝብ እውነተኛ ነጻነቱን በቅርቡ በገዛ እጁ እንደሚያረጋግጥ ተገልጿል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኙ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወር ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላልፏል። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሁፍ ትዕዛዝ ለሁለት ወራት ደሞዝ የለም፣ ይህንን ከወዲሁ ወቁ ሲሉ አስጠንቅቀዋል። ለውሳኔው እንደ ምክንያት የቀረበው የሀብት ውስንነት መኖሩና ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ፌዴራል በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እንዲጀምር አዟል። ይህ ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ለሌላ አዲስ ጦርነትና ወታደራዊ ግጭት እያደረገው ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ይላሉ። ኮሎኔል ፋንታሁን ሞሃቤ በወሎ የሚንቀሳቀሰውን ጃውሳ ለማጽዳት ወደ እርምጃ ገብቷል ተባለ። ለሰላም እጅ የሰጡ ነባር የፋኖ ከፍተኛ አመራሮች በራሳቸው ጥያቄ መሰረት ፋኖን የማጽዳት እርምጃውን መቀላቀላቸው ተሰምቶ የነበረ መሆኑ ይታወሳል። በዚህም ወደ ተግባር በመግባት በወሎ አካባቢ የሚገኘው ጸረ ሰላም ኃይል ለማጽዳት ጓዳ ጎድጓዳውን የሚያውቀው ኮሎኔል ፋንታሁን ሞሃቤ ተልዕኮ ተቀብሎ ኃይሉን እየመራ ወደ እርምጃ ገብቷል። በመሆኑም በአካባቢው የሚንቀሳቀስ ታጣቂ በከንቱ ህይወቱን ከማጣቱ በፊት ከወዲሁ ለሰላም እጁን መስጠት ምርጫው ሊያደርገው ይገባል ተብሏል። በምሬ ወዳጆ 4 ኪሎ እንገባለን ዲስኩር ጫካ ለጫካ የምትንከራተቱ ታጣቂዎች ከዚሁ በኋላ ተደብቆ ማምለጥ አይቻልም ተብሏል። በጎንደር ጽንፈኛው ቤት እየተፈጠረ ያለው የጥቅም የስልጣን እንዲሁም የጎጥ ግጭት አሁን ላይ ከቁጥጥር እየወጣ ይገኛልም ተብሏል። ላብነትም በሻምበል ሙሉ ሰውና በሸጋው ጌታቸው መካከል የተፈጠረው የጥቅም ግጭት የሁለቱን ጀሌዎች ጨምሮ እየጨረሳቸው ይገኛልም ተብሏል። ይህ የሁለቱ ግጭት በዋናነት መንገድ ዘርግተው ህዝብ ከሚዘርፉት ገንዘብ ጋር ተያይዞ ሲሆን አሁን ላይ በቦታው እኔ ነኝ የምዘርፈው በማለት እርስ በእርስ እየተበላሉ ይገኛሉ። በሌላ በኩል ሳሙኤልና ሸጋው ጌታቸው ከዚህ ጎን ለጎን ያሉበት ሁኔታ ግልጽ ነው ተብሏል። እንዲሁም በደረጀ በላይና በተሾመ አበባው መካከል የተፈጠረው የእርስ በርስ ግጭትም ሌላኛው የጎንደሩ ጽንፈኛ ትኩሳት ሲሆን የዮሐንስ ንጉስና የባየ ቀናው የስልጣን ሽኩቻም የጎንደር ጽንፈኛ ዋናው የራስ ምታት ሆኗል። አጠቃላይ በጎንደሩ ጽንፈኛ መካከል የተፈጠረው የጥቅምና የስልጣን ግጭት ታጣቂውን ባንጃ ከፍሎት ከማስጨረስም በላይ ዘመነ የሚዘውረውን የአፍብን የበላይነት ጭምር ክፉኛ እየተፈታተነውና ታጣቂው ተስፋ በመቁረጥ ከድርጅቱ ራሱን እያገለለ ይገኛልም ተብሏል። የጎጃሙ ጃውሳ ከማርሸት መታፈን በኋላ መዋቅሩ መፍረሱ ተገልጿል። እርስ በርሱ ጦር የተማዘዘው የጎጃሙ ጃውሳ አሁን ላይ ከሁለት ቦታ መከፋፈል ወደ መበታተን ደርሷል። በዚህም ታጣቂው መበተኑ ታውቋል።
ታውቋል። አመራሩም እርስ በእርስ በመጠማዘዝ ላይ ይገኛል። በደረሰን መረጃ መሰረት ቀንደኛ የሚባሉ የቡድን አመራሮች እጅ ሊሰጡ እንደሆነ ታውቋል። እንዲሁም ከሰሞኑ በአዲስ መልክ ሊደራጁ እንቅስቃሴ ላይ የነበሩ የቡድኑ አባላት ስብሰባ ላይ ባሉበት መከላከያ ሰራዊት በደረሰው መረጃ መሰረት ቡድኑ ላይ እርምጃ ወስዷል። በዚህም ቡድኑ ዳግም እንዳያንሰራራ ተደርጎ ተወቅቷል። አሁን ላይ የቡድኑ ህልውና አብቅቷል። የማርሸት መታፈን የቡድኑን ጉዞ ገጥቷል። ህወሓት ጦርነትን የሚቃወሙ ታጣቂዎችን እንዲገድል አርሚ 35 አዛዥ ኮሎኔል ንጉሱ ትዕዛዝ ሰጠ። በተከዜ ወንዝ ዳርቻ የሚንቀሳቀሰው አርሚ 35 አሁን ላይ ከወትሮ በተለየ መልኩ በህወሓት ትዕዛዝ ከነበረበት ቦታ ለቆ ወደ ተለያዩ የትግራይ ቦታዎች እንቅስቃሴ እያካሄደ ይገኛል። ታዲያ ቦታቸውን ለቀው እየተንቀሳቀሱ ያሉት ደግሞ ህወሓት ሰራሽ ጦርነት አክብረው እየተቃወሙ ያሉ ህወሓት ሰራሽ ጦርነትን አበክረው እየተቃወሙ ያሉ የተለያዩ የአርሚ አባላትን እንዲገድል አርሚ 35 አዛዥ ኮሎኔል ንጉሱ አበጀ ህወሓት ትዕዛዝ ስለሰጠው ነው ተብሏል። አሁን ላይ በተለያዩ የአርሚ መዋቅሮች ውስጥ የሚገኙ ነገር ግን ጦርነት የሚቃወሙ ታጣቂዎች ስም ዝርዝር ለኮሎኔል ንጉሱ አበጀ የተሰጠ ሲሆን እርምጃ መውሰድም በቅርቡ እንደሚጀምር ታውቋል። ነገር ግን ምንም እንኳን ታማኝ አርሚ ነው ተብሎ አርሚ 35 ትዕዛዝ ቢሰጠውም አርሚ 35 አባል የሆኑ ታጣቂዎች ጦርነትና ይህ ትዕዛዝን የሚቃወሙ ታጣቂዎች በመኖራቸው ትዕዛዙ መፈጸም ላይ የሐሳብ ልዩነት አለመስማማት አርሚ 35 ውስጥም እንደተፈጠረ የደረሱን መረጃዎች ያሳያሉ። የትግራይ የሰላምና ለውጥ ምክር ቤት በመፈንቅለ መንግስት ትግራይን የተቆጣጠረው ቡድን የማስወገድ ዓላማ እንዳለው ስምረት ፓርቲ አስታወቀ። የትግራይ ሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስቱ ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ አስታውቋል። የፓርቲው የሚዲያና ኮሙኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ የለውጥ ፈላጊዎች እንቅስቃሴ የተባለ ኃይል ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ለቢቢሲ ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። ስምረት ፓርቲን ጨምሮ በትግራይ ክልል ተመዝግበው የሚንቀሳቀሱ ባይቶና፣ አረና ትግራይ፣ ሰባ እንደርታና ሌሎች የፖለቲካ ፓርቲዎች እንዲሁም ሲቪክ ማህበረሰቦች በጋራ በመሆን የትግራይን ሰላምና ለውጥ ምክር ቤትን ማቋቋማቸው ተገልጿል። ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወርያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘው ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኝነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋት ነው ብለዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።